የቁጥር መስመርን በመጠቀም ማወዳደር። አሁን የቁጥር መስመርን በመጠቀም እዚህ ጋር ይሄን ሐሳብ እንዳትጨነቁ በብዛት እዚህ ላይ መጨነቅ የለባችሁ። አንድ ሐሳብ ብቻ ነው ማወቅ ያለባችሁ። ማለት ፈተና ላይ እንደዚህ አትጠየቁም። የሆነ እንደዚህ ሳሉና ምናምን ነገር አድርጉና አሳዩም ላትባሉ ትችላላችሁ። ዋናው ሐሳብ ይሄ አይደለም። ዋናው ሐሳብ ቁጥሮችን በአይምሯችሁ ውስጥ ማነጻጸር መቻልና በቁጥር መስመር ላይ የቱ ጋር ይቀመጣል የሚለውን ስፔሲፊካሊ ማስቀመጥ መቻል። ይሄንን የቁጥር መስመርን በደንብ እንድትረዱ ነው አሁን የተፈለገው ማለት ነው። ገብቷችኋል አይደል? እና ሌላው የተፈለገው ነገር አሁን በቁጥር መስመር ላይ የቁጥር መስመር አለ አይደል? አሁን ይሄ እዚህ ጋር አሁን 0 ከዛ 1 እንዲህ 2 3 ነጠብጣብ ይቀጥላል። ከዚህም አሉታ 1 አሉታ 2 አሉታ 3 እዚህ ወደ ኋላ ይቀጥላል ስንል የቁጥር መስመርን ጽንሰ ሐሳብ በደንብ አድርገን መረዳት አለብን። አሁን 0 አንጻር ነች። አሁን 0 ለሁሉም ቁጥሮች አንጻር ማለት ይሄ አንድ ምድብ ነው። ሁለት ምድብ ከ0 ሁለት ምድብ ስንሄድ ስንት ሆነ ማለት ነው? 2 ከ0 3 ምድብ ሄድን ማለት ነው 3 ነው ማለት ነው አይደል? ንጥረ ዋጋውን ባለፈው ምን አየን? ይሄና ይሄ ያላቸው ርቀት እኩል ነው አይደለም? ስለዚህ -3 አሁን -3 ከንጥረ ዋጋ ሲወጣ 3 ነው። 3ም ከንጥረ ዋጋ ሲወጣ 3 ነው። ያ ማለት ንጥረ ዋጋ ማለት ምን ማለት ነው? ከዜሮ ያለው ርቀቱን ነው እንጂ አሁን ሰዓት ከተጠየቃችሁ ቁጥሩን አይደለም የምትናገሩት። ያ ማለት ልክ እንደዛ ርቀቱን አሁን እዚህ ጋር ኔጌቲቭ ፖዚቲቭ አንልም ማለት ነው። ርቀቱን ብቻ ነው የተጠየቅነው። ስለዚህ እነኚህ ምድቦቹ እኩል መሆን አለባቸው እና ይሄንን መረዳት አለባችሁ። የሆነን ቁጥር ከተጠየቃችሁ ለምሳሌ ስንት ልበል 5 ሁለተኛ በቁጥር መስመር ላይ አስቀምጡ ከተባላችሁ 5 ሁለተኛ ላይ መጠበብ መቻል አለባችሁ። በደንብ መረዳት መቻል አለባችሁ። እንዲህ ከተጠየቃችሁ ይሄን በቁጥር መስመር ላይ የቱ ጋር ነው የሚቀመጠው ብሎ ማሰብ መቻል። እዚህ ጋር ነው እዚህ ጋር ነው እዚህ ጋር ነው ወይስ እዚህ ጋር ነው? አይ ኔጌቲቭ አይደለም፣ ስለዚህ ከዜሮ በስተግራ አይደለም የሚቀመጠው። እሺ በዜሮ እና በአንድ መካከል ነው ወይስ በአንድና በሁለት መካከል ነው? አይ ይሄን ነገር ደግሞ በማካፈል ነው ማቀው ምናምን ብላችሁ ታካፍላላችሁ ማለት ነው። አሁን ይሄ ስንት ይሆናል? 2.5 2.5 ማለት ደግሞ 2 ሞልቶ 0.5 ማለት ነው፣ ግማሽ ላይ። ስለዚህ እዚህ ጋር ነው አውቃለሁ። ስለዚህ ይሄ ምን ይሆናል ማለት ነው? እዚህ ጋር 5 ሁለተኛ። 1 ሶስተኛስ ብትጠየቁ 1 ሶስተኛን ከተጠየቃችሁ 1 ሶስተኛ የት ነው ያለው? በአንድና በሁለት መካከል ነው? በዜሮ እና በአንድ ነው ወይስ በአንድና በሁለት ነው ወይስ በዜሮ እና በኔጌቲቭ አንድ ነው? በአይምሯችሁ ይሄንን እንድታውቁ ነው በቃ የተፈለገው እዚህ ጋር ያ ነው ማለት ነው። ስለዚህ ይሄንን አወራራችሁ አሁን ይሄ ምንድነው? 0.3 ነው። 0.3 ደግሞ ይሄንን ከ0 እስከ 1 ያለውን ቁጥር ስንት ቦታ ተከፍላላችሁ? 3 እኩል ቦታ ከፍላችሁ እዚህ ጋር ነው ያለው ትላላችሁ ማለት ነው። እና ማወቅ እንድትችሉ ነው። ሌላው ነገር በተለይ ኔጌቲቭ ቁጥሮች ላይ በደንብ መጠንቀቅ አለባችሁ። ኔጌቲቭ በጣም እየጨመረ በሄደ ቁጥር ቁጥሩ እያነሰ ነው የሚሄደው። ለምን መሰላችሁ? 0 ከሁሉም ኔጌቲቭ ቁጥሮች ትበልጣለች። 0 የሁሉም የትኛውን ማው ለምሳሌ ኔጌቲቭ 1000 እና 0 ብትባሉ 0 ነው የሚበልጠው። ኔጌቲቭ 100,000 እና 0 ብትባሉ ማን ነው የሚበልጠው? 0 ነው የሚበልጠው። ስለዚህ በቁጥር ጨረር ላይ ወደ ግራ ሲሄድ ቁጥሩ በጣም እያነሰ፣ ወደ ቀኝ ደግሞ ወደ ፊት ሲሄድ ቁጥሩ እየጨመረ ላይክ 3 ከ2 እንደሚበልጠው ሁላ ኔጌቲቭ 1ም ከኔጌቲቭ 2 ይበልጣል፣ 0ም ከኔጌቲቭ 2 ይበልጣል። እንደዛ ነው። ስለዚህ ይሄንን ቅደም ተከተሉን በደንብ እንድታውቁ ነው ማለት ነው የሚፈለገው። ስለዚህ እዚህ ጋር ህጎችን አስቀምጧል። ይሄ የሚሆንበትን ምክንያት አሁን እዚህ ጋር ከዚህ በፊት ምን አይተናል? ተመጣጣኝ የሆኑ ንብብር ቁጥሮች አላየንም። ተመጣጣኝ ማለት ነው 1 ሁለተኛ ከ2 አራተኛ ጋር ተመጣጣኝ እኩል ነው አላለም? እንዴት? አሁን ይሄን ወደዚህ ትርጓሜ ስንመጣ ይሄ ሀ ለሐመር ውሃ መ ቢሆን ይሄ እነኚህን ሁለቱ ስናበዛና እነኚህን ሁለቱ ስናበዛ እኩል ሲሆን ለማለት ነው አይደል? አሁን ለምሳሌ እነኚህን አሁን እዚህ ጋር ይሄንን ቁጥሩ ልጻፍ። አሁን ሀ እዚህ ጋር እዚህ ጋር ሐመር ውሃ እና እዚህ ጋር ደግሞ ምን መ። ስለዚህ ይሄንን ክሪስ ክሮስ እንዲህ ነው የምናበዛው ማለት ነው። ቁጥሮቹን ስናበዛ አሁን ቁጥሮቹን 1 እና 4 እና 1ን 4 እንደምን 2 እና 2 4 እንደምንለውና እኩል እንደምናረገው ሁሉ ሁለት ተመጣጣኝ የሆኑ ንብብር ቁጥሮች እኩል ናቸው የምንለው ምንድነው ነው ማለት ነው? እነኚህ ሁለቱ ተባዝተውና እነኚህ ሁለቱ
ተባዝተው እኩል ሲሆኑ ያ ማለት ሐመና አይደለ ለሐመር ውሃ ተባዝተው እንደዚህ እኩል ሲሆኑ ነው ይላል። ይሄ አሁን የምናውቀውን ነገር በእንትን ሲያስቀምጥልን በህግ መልክ ሲያስቀምጥልን በደንብ መልክ ሲያስቀምጥልን ማለት ነው። ስለዚህ አንዱ ከአንዱ የሚበልጥ ከሆነ ደግሞ ይላል አይደል? አንዱ ከአንዱ የሚበልጥ ከሆነ ደግሞ እስቲ ደግሞ በዛ ምንድነው የሚሆነው? አሁን በቀላሉ 1/2ኛንና 1/3ኛን እንውሰድ። በዚህን ጊዜ እነኚህም በፊደል ቀጥታ በደንቡ መሰረት እስቲ አለ እዚህ ጋር ደግሞ ሐመር ውሃ መን ማለት በንብብር ማለት ነው። መጀመሪያ ፊደሉን ሳታዩ በንብብር የተቀመጠው ይሄንን ፊደል ሳታዩ አሁን ይሄን ቁጥሩን ብቻ ወስደን እናወዳደር። ይሄ 2 ይሄ 3 ስለዚህ ይሄ ይበልጣል ነው። ስለዚህ በኋላ ላይ 1/2ኛ ይበልጣል ከ1/3ኛ ነው አይደል የምንለው። አሁን ይሄ የሚበልጥ ከሆነ የሚያንስም ከሆነ በዚህ ህግ ነው የምንሄደው ማለት ነው። የሚያንስ ከሆነ ደግሞ ምንድን ነው የሚሆነው? አሁን ይሄ ሐመ ይበልጣል ከለ ሐመር ውሃ ከሆነ ሐለኛ ይበልጣል ከሐመር ውሃ መኛ ይሆናል ማለት ነው አይደለ? ግን ሐመ ከለ ሐመር ውሃ የሚያንስ ከሆነ ግን ሐለኛ ያንሳል ከሐመር ውሃ መኛ ይሆናል ማለት ነው አይደል? እንደዛ ነው ሐሳቡ። ስለዚህ ይሄ ግልጽ ነው። አሁን እዚህ ጋር ይሄኛው የሚበልጠው መን ሲሆን ነው። እነኚህ ሁለቱ ሲባዙ ነው። እነኚህ ተባዝተው ከዚህኛው ከሁለቱ ብዜት የሚበልጥ ከሆነ ነው። ሐመ ከለ ሐመር ውሃ የሚበልጥ ከሆነ ነው እያለን ያለው ማለት ነው አይደል? የሚያንስ ከሆነ ደግሞ እነኚህ ንብብሮችም ያንሳል ለማለት ነው። እንግዲህ ይሄን ይመስላል። ያው በደንብ እናየዋለን። ሐሳቡን በደንብ ነው የምናየው። ለማንኛውም ሁለት ንብብር ቁጥሮች ሐና ለ ይላል። ሐና ለ ሐ ከለ የሚያንስ ከሆነ እዚህ ጋር ይሄን ነገር በደንብ ላስረዳችሁ። አሁን ንብብር ቁጥር ላይ እንዲህ በቀጥታ እንውሰድ። አሁን ይሄ ድፍን ቁጥር ነው እንበል። እዚህ ጋር 0 ንብብር ቁጥር ነው እንበል። እዚህ ጋር 0 እና 1 እናስቀጥ። ሌላውን እንተው እስቲ። እዚህ ጋርም እንደዛ ሌላውን እንተው። አሁን በ0 እና በ1 መካከል ያሉ ቁጥሮች አሁን ይሄ ማለት ምን ማለት ነው? ይሄኛው ሐ ማለት ነው። ይሄኛው ሐ፣ ይሄ ደግሞ ለ ለማለት ፈልጌ ነው። አሁን ሐና ለ አለ። ሐና ለ የትኛውም ንብብር ቁጥሮች ቢሆኑ የትኛውም፣ ምክንያቱም 0 ንብብር ነው። ለማንኛውም ሁለት ንብብር ቁጥሮች ሐና ለ አለ። የትኛውም ነው ያለን፣ ለማንኛቸውም ብሎናል። ለማንኛውም ሁለት ንብብር ቁጥሮች ስላለን የማንኛውንም ብንወስድ ህጉ ይሰራል ለማለት ነው። ስለዚህ 0 ሐ 0 ነው፣ ለ ደግሞ 1 ነው ለማለት ነው። ስለዚህ ሐ ከለ የሚያንስ ከሆነ 0 ከ1 የሚያንስ ከሆነ አያችሁ፣ አሁን ደንቡን አይኑን እያጠፋን ነው እየሰራን ያለ ነው ማለት የሚላትን ነገር አንድ ባንድ እየሞከርን ነው ማለት ነው። ህጉን አንብቦ በጭንቅላታችን መያዝ ሳይሆን አንድ ባንድ እየሰራን ነው ማየት የሚጠበቅብን። ይሄው የሚለውን ነገር እያደረግን ነው። ለማንኛውም ሁለት ንብብር ቁጥሮች ሐ እና ለ፣ ለማንኛውም ሁለት ንብብር ቁጥሮች ካለን 0 እና 1 ወሰድን። 0 ደግሞ ከ1 ያንሳል። እውነት ነው ከሆነ ይላል የሁለቱ አማካኝ እዚህ ጋር ነው ያለው። እንግዲህ የሁለቱ አማካኝ ደግሞ ማን ነው? እሱ የሁለቱ አቬሬጅ አይደለ? 0 እና 1ን ደምሮ ለሁለት ማካፈል አይደለ? በዛ አይደለም ይላል። አሁን ይሄ ማለት ነው። አሁን ወደ ደንቡ ስንመጣ ደግሞ ምንድነው የሚለው? ሐና ለ ተደምሮ ለሁለት ማካፈል። ይሄ ደግሞ ስንት ይሆናል ማለት ነው? አሁን ይሄ ስንት ይሆናል? ይሄ 1/2 ይሆናል። አሁን ደግሞ በሁለቱ መካከል ያለውንም ስንወስድ አሁን ይሄንን ደግሞ እንቶ አሁን ለን እናጥፋውና ወደዚህ እናምጣው። ለን ወደዚህ እናምጣው። ይሄንን ለን እንበለው። ያ ማለት ሐ 0 ነው፣ ለ ደግሞ ሐ 0 ነው፣ ለ ደግሞ 1/2 ነው። አሁን ደንቡን ነው የምንከተለው። የሁለቱን አማካኝ እናውጣ። የሁለቱ አማካኝ እዚህ ጋር አሁን ማንና ማንን ነው የምንደምረው ማለት ነው? 0 እና 1/2 እንደምረ እዚህ ጋር እናደርጋለን ማለት ነው። ስለዚህ እንስራ። እዚህ ጋር ያለው ምን ማለት ነው? 0 ሲደመር 1/2 ሲካፈል ለ2 እንደማለት ነው። አሁን ምንድነው የምናደርገው? ይሄን ጊዜ እቺ
እቺን ከላይ ያለችዋን መጀመሪያ ላይ እንደምራታለን። ከዛ ደግሞ ለሁለት እናካፍለዋለን። እንዴት አትሉም? አሁን ይሄንን 0 ሲደመር 1 ሁለተኛ የሚለውን ይሄን ንብብር ስለሆነ በንብብር መልክ ስለተቀመጠ ይሄንንም በንብብር መልክ እናስቀምጠዋለን። በደንብ ከተላመዳችሁና ከተረዳችሁ ችግር የለውም። ለተረዳችሁ ልጆች ምንም ችግር የለውም። ግን ሐሳቡን በደንብ መረዳት የፈለጋችሁ ልጆች ነው አሁን እያልኩ ያለሁት። ይሄንን በንብብር መልክ እንዴት ታስቀምጡታላችሁ? ስለዚህ ይሄንን በንብብር መልክ ስታስቀምጡት ይሄ 2 ይሆናል። አሁን በቃ የመደመር ስራችሁን የምትሰሩት ማለት ነው አይደል? 2 የጋራ 2 ሲባዛ በ0 0 አይደል? በቃ እዚህ ጋር 0 ሲደመር ስንት ነው የሚሆነው? ይሄ ደግሞ ስንት? 1 ሁለተኛ ነው አይደል የሚሆነው? ስለዚህ ምን ይሆናል ማለት ነው? አሁን 1 ሁለተኛ መጣ ማለት ነው። አሁን ደግሞ 1 ሁለተኛ ለሁለት ማካፈል እንደዛ ነው አይደል የሚለው? አሁን ይሄንን እናጠፋውና ይሄ ስንት ነው የሚሆነው ማለት ነው? እዚህ ጋር ያለው 1 ሁለተኛ ለሁለት እናካፍላለን ማለት ነው። ይሄን ደግሞ አሁንም በንብብር መልክ አሁንም የምናገረው ነገር ለተረዳችሁ አሁን በደንብ ለተረዳችሁ ልጆች እንዳይሰለቻችሁ ይሄን ፓርት አሳልፉት። ግን በደንብ መረዳት የምትፈልጉ እዚህ ጋር ምንድነው የምታደርጉት? የቅድሟን ሐሳብ እዚህ ጋር ያልነውን አይታችኋል አይደል? አሁን 0 እና 1 ሁለተኛን ደምረን ለሁለት ነው ያካፈልነው። ስለዚህ እሷን ፓርት አሁን እዚህ ጋር ደምረን አቃለልን። ምን አመጣን? ይሄንን ካመጣን በኋላ አሁን እዚህ ጋር ይሄንንም አንድ ታደርጋላችሁ ከስር። ስለዚህ ስራ ሲቀመጥ 1 ሁለተኛ ሲካፈል ለስንት? ለሁለት አንደኛ። ይሄ ደግሞ ምን ማለት ነው? 1 ሁለተኛ ሲካፈል ለሁለት ማለት ነው አንደኛ አይደል? ይሄ ሲጻፍ ይሄ ደግሞ እንዴት ነው የሚሰራው? በኋላ ላይ ትማራላችሁ። 1 ሁለተኛ ሲባዛ 1 ሁለተኛ ነው የሚሆነው ማለት ነው። ይገለበጥና ነው ይሄ ተገልብጦ ነው የሚባዛው ማለት ነው። ተገልብጦ 1 ሁለተኛን ትይዙና ይሄን ማካፈል ከሆነ ገልብጦ ማባዛት ነው። በቃ ማካፈል በጣም ቀላል ነው። ማካፈልና ማባዛት በጣም ቀላል ነው። ይመሳሰላል። ለዛ ነው ህጉ አንድ አይነት ነው። ማባዛት ከቻላችሁ ማካፈል ትችላላችሁ ማለት ነው። ምክንያቱም ማካፈል በማባዛት ስለሚሰራ። ስለዚህ ይሄ 1/4 ሆነ ማለት ነው። አሁንም እንደዚህ እያደረግን እስቲ እንቀይር እንስራ። አሁን እዚህ ጋር ሌላ የቁጥር ጨረርን እንትን እንበልና በማና በማ መካከል እንስራ። እዚህ ጋር ይሄ ሀ ነው፣ ይሄ ለ እንበለው። ሀና ለ እንበልና ይሄንን በሁለቱ መካከል ያለውን እንስራ። እዚህ ጋር ይሄን 1 ሁለተኛ፣ ይሄን 1/4ኛ፣ ይሄን 1/4ኛ፣ ይሄንን 1 ሁለተኛ ካል እዚህ ጋር በመሃል ያለውን እንስራ። በመሃል ያለው ምንድነው የሚሆነው? እዚህ ጋር ያለው ማለት ነው 1/4ኛ ሲደመር ይሄ 1 2 መጀመሪያ እዚህ ጋር ያለውን እንስራ። እዚህ ጋር መሃላቸው ያለውን አይደለ? ይሃና ለሃ ሃና 1/4ኛ ያንሳል ከ1 ሁለተኛ ስለሆነ ሃ ነው ይሄ። ይሄ ደግሞ ለ ስለሆነ የሁለቱ አማካኝ ደግሞ ምን ይሆናል? የሁለቱ አማካኝ አሁን ህጉን ነው እየሰራን ያለነው። የሁለቱ አማካኝ ደግሞ 1/4ኛ ሲደመር 1 ሁለተኛ ሲካፈል ለሁለት ይሆናል። ይሄንን ስንሰራ ደግሞ በመጀመሪያ ከላይ ያለው ነው የምንሰራው። ይሄ ማለት ደግሞ 1/4ኛ ሲደመር 1 ሁለተኛ ምን ይሆናል? 4 ሲካፈል ለ4 1 ሲደመር ይሄ ደግሞ 2 ስለዚህ 3/4ኛ ነው አይደለ? 3/4ኛ ይሆናል። አሁን ከላይ ያለው ተደምሮ 3/4ኛ መጣ ማለት ነው። ይሄ 3/4ኛ መጣ፣ ለሁለት እናካፍለዋለን። ከዛስ አይደለ? ከሰራን በኋላ 3/4ኛ ሲካፈል ለሁለት ይሄን ደግሞ ማለት ነው 3/4ኛ ሲካፈል ለሁለት አንደኛ። ይሄ ማለት ደግሞ 3/4ኛ ሲባዛ 1 ሁለተኛ። ይሄ ስንት ሆነ? 3/8ኛ። በመካከላቸው ምን ሆነ ማለት ነው? 3/8ኛ መጣ ማለት ነው። ይሄ 3/8ኛ ይመጣል። ይሄ ሲካፈል ስንት ሆነ? 3/8ኛ እና እንደዚህ እያለ ነው የሚቀጥለው። ሁሉንም መስራት ትችላላችሁ። ተሰርቶ አያልቅም። ለዛ ነው ንብብር ቁጥር በጣም ሰፊ የሆነው። እዚህ ጋር ደግሞ በቁጥር መስመር ላይ ትንሹ ንብብር ቁጥር
እስቲ በቁጥር መስመር ላይ ትንሹ ንብብር ቁጥር ሁሉ ጊዜ ከትልቁ ንብብር ቁጥር በስተግራ በኩል ይቀመጣል ይላል። ስለዚህ ይኸውና ትንሹ ከትልቁ ይሄ ለምሳሌ ሁለቱን ስናይ ይሄ ትንሽ ነው አይደል? ስለዚህ በስተግራ ነው የሚቀመጠው። ይሄንና ይሄንን ስናስተያይ ይሄ ትንሽ ነው፣ ስለዚህ በስተግራ ነው የሚቀመጠው። ሁለቱን ደግሞ ስናስተያይ ይሄ ትንሽ ነው፣ ስለዚህ በስተግራ ነው። ያ ማለት ቅድም ያልኳችሁን ሐሳብ ነው የሚይዘው። በስተግራ ያሉ ቁጥሮች በሙሉ ከዜሮ ያነሱ ናቸው። ከዜሮ በታች ያሉት በሙሉ ከዜሮ ያነሱ። ስለዚህ ዜሮ የሁሉም ኔጌቲቭ ቁጥሮች አባት ነው ማለት ነው።